የሀብት ብልጫ ዓላማን ማሳካት የሚቻልበት አውድ በተፈጠረበት በመገዳደል የፖለቲካ ዓላማን ለማሳካት መሞከር እንደማይቻል ጠቅላይ ሚኒስትር አብይ አህመድ ተናገሩ። የገበታ ለሀገር ኮይሻ ፕሮጀክት አንድ አካል የሆነው የሃላላ ኬላ ሪዞርት ተጠናቆ ተመርቋል። በማይግባቡ ጉዳዮች ላይ በሰለጠነ መንገድ በመወያየት ልዩነታችንን ለመቀነስ በሚደረገው እንቅስቃሴ መምህራን ድርሻቸው የጎላ መሆኑን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናገሩ። የሰራተኞች ቀን በዓለም አቀፍ ደረጃ በተለያዩ ሀገራት ተከብሯል። በድጋሚ እንዴት አምሽታችኋል የተከበራችሁ ተመልካቾቻችን። ኢቲቪ 57 እንደቀጠለ ነው። ከምሽቱ 2 ሰዓት ሆኗል። ከዜናዎቹ ጋር መታሰቢያ ደረጀ ነኝ። አብራችሁን ሁኑ። ኢትዮጵያ በግብርና ልማት ላይ ያመጣችው ውጤት በዓለም አቀፍ ደረጃ እውቅና ማግኘቱን የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ተናገሩ። የኦሮሚያ ክልል በበጋ ስንዴ ልማት ያመጣውን ውጤት ለ14 የአፍሪካ ሀገራት ልኡካን ማስጎብኘታቸውን የገለጹት ርዕሰ መስተዳድሩ የአፍሪካ ሀገራቱ ልምዱን ለመቅሰም መምጣታቸውን ጠቁመዋል። በክልሉ ባለፉት 4 ዓመታት በመስኖ የሚለማውን የስንዴ ምርት ከ7000 ሄክታር ወደ 1.3 ሚሊዮን ሄክታር በላይ ማሳደግ መቻሉንም ርዕሰ መስተዳድሩ ተናግረዋል። የሰራተኞችን ጥያቄ ለመመለስ መንግስት ከኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ጋር እየተነጋገረ መሆኑን የስራና ክህሎት ሚኒስቴር ገለጸ። ሚኒስቴሩ ለዓለም አቀፍ የሰራተኞች ቀን እንኳን አደረሳችሁ መልእክትም አስተላልፏል። በመልእክቱም በተለይም ኢትዮጵያን ለማልማት ያላሰለሰ ጥረት ለሚያደርጉ በሁሉም መስክ የተሰማሩ ታታሪ ሰራተኞችን የምናከብርበትና የምናመሰግንበት ልዩ ቀን ነው ብሏል። በስካሁኑ ሂደት የተደረጉ ጥረቶችን የበለጠ ለማጠናከር በየደረጃው አዳጊ ከሆኑ ፍላጎቶች የሚመነጩ የሰራተኛውን ጥያቄዎች ደረጃ በደረጃ ለመመለስ በመንግስት በኩል ልዩ ልዩ ጥረቶች ደረግ ላይ መሆናቸውንም ነው ሚኒስቴሩ የገለጸው። ለዚህም ከኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ጋር በቅርበት መስራት ላይ መሆኑንም ጠቁሞ በቀጣይም ይሄው ተጠናክሮ የሚቀጥል ይሆናል ብሏል። በተመሳሳይ የሰራተኞች ቀን በዓለም አቀፍ ደረጃ በተለያዩ ሀገራት ተከብሯል። ቀኑ የሰራተኛውን የህብረተሰብ ክፍል በልዩነት እንዲታሰብ የሚደረግበት ነው። ዕለቱን በተለየ መንገድ አስበው ከሚውሉ ሀገራት መካከል ደግሞ አንዷ ቻይና ናት። ለዚህ ቀንም የሀገሪቱ ፕሬዝዳንት ሺ ጂንፒንግ እንኳን አደረሳችሁ መልእክትን ለዜጎቻቸው አስተላልፈዋል። የዜጎቹ የስራ ስነ ምግባራቸውን እንዲያሳድጉ ለታታሪ ሰራተኞችና ምሳሌ ለሚሆኑት ክብር እንዲሰጡ ጥሪ አቅርበዋል። ሰራተኞች በአክብሮት የሚስተናገዱበትን ሁኔታም እንዲፈጠርላቸው በዚሁ አጋጣሚ ጥሪ አስተላልፈዋል። ኢቲቪ 57 ይቀጥላል። ካፍታ በኋላ ወደ ሌሎች ዘገባዎች እናልፋለን። ይሄ ተቋም በየትኛውም ጊዜ በንጉሱም ቢሆን በደርግም ቢሆን በከፍተኛ ሁኔታ አገር ሉዓላዊነትን የተከላከለ ተቋም ነው። ራያችን ከአፍሪካ የተሻለ ቀዳሚ አየር ኃይል ለመገንባት ነው እየሰራን ያለነው። ውጊያ ፕላትፎርም ብቻ አይደለም ባይዘው ኤር ፎርስ ለአንድ ሀገር ውበትም ጭምር ነው። የህዳሴ ግድባችን ማላው ኢትዮጵያውያን በርብርብ የሚሰሩት ትልቅ ሜጋ ፕሮጀክት ያንን ግድብ ከጠላት የአየር ጥቃት መጠበቅ ነው። ያንን አስተማማኝ በሆነ መልኩ እየጠበቅን እንገኛለን። በዚህ ባጭር ጊዜ ውስጥ ለራሳችን በሚገርም ሁኔታ አውሮፕላኖችን ሰርተን አስመረናል። ዝግጁነትን አረጋግጠናል። የውጭ ምንዛሪ አድነናል። ነገ ደግሞ ሀብት የሚሆነውን ደግሞ የእውቀትና የቴክኖሎጂ ሽግግርም ማረጋገጥ ችለናል። አየር ኃይላችን 3 ነገሮችን በመሰረታዊነት እየሰራ ነው። አንደኛው ወደ ኋላ የተመለስንባቸውን እዳዎች እየከፈለ ነው። ሁለተኛ ይህን ጄኔሬሽን የሚመጥን ስራ እየሰራ ነው። ሶስተኛ ለፊውቸር ጄኔሬሽን እየሰራ ነው። በዚህ በአንድና በሁለት ዓመት ውስጥ በኢትዮጵያ ታሪክ ያልተበረሩ በረራዎች ናቸው የተበረሩት። ከፍተኛ አቅም ተፈጥሯል ማለት ነው። በሚሰሩ ፕሮጀክቶች አጠቃላይ በሀገሪቱ ደህንነት ኮንፊደንስ ይኖረው ህዝባችን ምንም ችግር የለም። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያውያን በየአካባቢያቸው ያለውን መልክዓ ምድራዊ ታሪካዊና ባህላዊ ሀብትን በአግባቡ ተገንዝበው በጋራ መስራት እንደሚገባቸው ተናገሩ። የገበታ ለሀገር ኮይሻ ፕሮጀክት አንድ አካል የሆነው የሃላላ ኬላ ሪዞርት ተጠናቆ ተመርቋል። ሮዛ መኮንን ገበታ ለሀገር በጠቅላይ ሚኒስትር አብይ አህመድ አነሳሽነት በጎርጎራ በኮይሻና በወንጭ አካባቢዎች ወደ ትግበራ የገባ ፕሮጀክት ነው። ታዲያ ከነዚህ ፕሮጀክቶች አንዱ የሆነው የኮይሻ ፕሮጀክት አካል የሃላላ ኬላ ሪዞርት ተጠናቆ ለአገልግሎት ክፍት ሆኗል። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም በይፋ መርቀው ከፍተውታል።
የሃላላ ኬላ ሪዞርት በደቡብ ምዕራብ ኢትዮጵያ ክልል ዳውሮ የተገነባ ሲሆን ዓለም አቀፍ ደረጃዎችን ያሟላ የሀገሪቱን የቱሪዝም መዳረሻ ስፍራን በቁጥርና በጥራት ከፍ ያደረገ እንዲሁም በ1532 ዓ.ም በዳውሮ ንጉስ ካዎ ሃላላ የተገነባ ከ1000 ኪሎ ሜትር በላይ የድንጋይ ካብን ተከትሎ የተሰራ ታሪካዊ የመዳረሻ ስፍራ ነው። በግንባታ ሂደቱም በርካታ ልምዶች የተቀሰሙበት እንደነበረ ተጠቁሟል። ሃላላ ኬላ የታሪክ የባህል እና ሰው ሰራሽና ተፈጥሮ ሀብቶች ብዙ እምቅ ሀብቶች ያሉበት ቢሆንም ከሁለት ዓመት በፊት እጅግ እየተጎዳ ያለው የሃላላ ደረቅ ግንብ በቀር ወደዚህ ቦታ ለመድረስ የሚያስችል መሰረተ ልማትም ምንም አይነት የቱሪስት ማረፊያ ቦታ አልነበረው። ነገር ግን ኢማጂን የሚያደርጉ ጭንቅላቶችን ሰርተን ሀገራችንን መቀየር እንችላለን ብለው የሚያምኑ ሌት ተቀን የሚታትሩ እጆችን ፈጣሪ ይባርክና አሁን ኢትዮጵያ ውስጥ በሪዞርት ደረጃ ከምናውቃቸው መዝናኛ ቦታዎች ሁሉ ከፍ ብሎ እጅግ ውብ ሆኖ አንድ ደረጃ የበለጠ ሆኖ እንዲጠናቀቅ ሆኗል። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የሃላላ ኬላ አካባቢ መልክዓ ምድር ማህበረሰቡና ባህሉ እንዲሁም ታሪካዊ ስፍራነቱ የሰላማዊነት ስሜትና ረፍት የሚሰጥ ስፍራ መሆኑን አንስተው ኢትዮጵያን በየአካባቢያቸው ያለውን ውበት በአግባቡ ተገንዝበው መስራት ይገባቸዋል ብለዋል። ሃላላ ኬላ እና አካባቢው ለብዙ ዘመናት ነበር። እኛ ቦታውን አልሰራ ነው፣ ቦታውን ያየ ነው። ብዙ ጊዜ ኢትዮጵያውያን የተወሰደብንና ልናስመልሰው የሚገባው ነገር አይናችንን ነው። አይናችን ከወንዞቻችን፣ ከመስኮቻችን፣ ከባህሎቻችን፣ ከወንድማማች እሳቢዎቻችን ተነቅለው በጥላቻ፣ በክፋት፣ በመሰዳደብ ባልባሌ ነገር ላይ እንድናተኩር ሆነዋል። ያ አይናችንን ማስመለስ ብንችል ከመናናቅ፣ ከመሰዳደብ፣ ከመጠላላት፣ ከመገፋፋት ብንወጣ ምን አይነት ምድር እንዳለን ይህ ምድር ማስዋብና መቀየርስ እንዴት እንደሚቻል ባወቅን በተጠቀምን ነበር። የአካባቢው መልክዓ ምድርና ታሪካዊነቱ እንዲሁም ከዋና ከተማ አዲስ አበባ በቅርብ ርቀት ላይ መገኘቱ ሃላላ ኬላን የተለየ የቱሪስት መዳረሻ የሚያደርገው እንደሆነም ጠቅላይ ሚኒስትሩ ተናግረዋል። አንደኛ በጣም ንጹህ የሆነ ከፍተኛ ፍሬሽ ውሃ አለ። በግድቡ ምክንያት በጣም ከፍተኛ የሆነ ውሃ አለ። ሁለተኛ ለ100 ዓመታት የቆየ የአባቶቻችን ጀግንነት የእጅ ጥበብ የታየበት የሃላላ ኬላ ግንብ አለ። ሶስተኛ ታይተው የማይጠገቡ ተራሮች አሉ። መልክዓ ምድሩ በሁለቱም ሲዝኖች በሙቀቱም በቅዝቃዜ ጊዜውም የራሱ የሆነ የተለየ ውበት አለው። ጠዋት ስንነሳ ፀሐይ እዚህ ቦታ በተለየ መንገድ የምትወጣ እስኪመስል ድረስ የተለየ ውበት አላት። ማታ ስትጠልቅም እንደዚሁ ሌላ አካባቢ የምትጠልቅ እስከማይመስል ድረስ በተለየ ውበት ትወጣለች። በከተማ የምንኖር ሰዎች በወር አንዴ፣ በሁለት ወር አንዴ ወይም በሶስት ወር አንዴ 2-3 ቀን እንደዚህ አይነት ስፍራ ከብዙ ነገር ተነጥለን መዋል ብንችል ውስጣችን የማደስ አቅም አለው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን በጋራ ለማደግና ለመበርታት እውነትን መረዳት የሚቻልበትን ልቦና ማስተካከልና አንድ የሚያደርጉ ጉዳዮች ላይ በጋራ መስራት ተገቢ ነው ብለዋል። አይናችን ከመሰወሩም በላይ ልቦናችንም ቀናውን ከማየት ተወስዶብናል። እውነት መስፈሪያ ግልጥ ያለና የሚታወቅ ነገር ነው። እውነትን እያንዳንዱ ሰው በራሱ መስፈሪያ ሊለካት አይችልም። ነገር ግን ኢትዮጵያ ውስጥ አንድ ችግር አለ። የራስን እውነት የወል እውነት ማድረግ፣ የራስን ዕውቀት የብዙሃን ዕውቀት ማድረግ ሳይሆን የራስን ውሸት በብዙሃን ላይ ጭኖ እውነት ለማድረግ መጣር የበዛበት የፖለቲካ አውድ ነው ያለው። ውሸትን በማለባበስ እውነት ማድረግ አይቻልም። እውነት መስፈሪያ ግልጥ ያለ ነው። ለውበትም ለፖለቲካ አመለካከትም ለማንኛውም ነገር እውነትን የምንለካበት መስፈሪያ የታወቀና ለሁላችን የሚሰራ ስለሆነ በአዳዲስ እውነት በአዳዲስ መስፈሪያ ውሸትን ቀባብተን እውነት ለማድረግ ብንሞክር እንደ ሃላላ ኬላ ያለ ውብ ነገር ተደብቆ እንዲኖር ከማድረግ በተለየ መንገድ ጥቅም የለውም። ኢትዮጵያ
ህብረ ብሔራዊት ናት። የብዙ ብሔሮች፣ ባህሎች፣ ቋንቋዎች ሀገር ናት። ኢትዮጵያዊነትን ከፈለግን መከባበር ያስፈልጋል። በቋንቋ፣ በባህል፣ በእምነት ያለውን ልዩነት መቀበል ያስፈልጋል። የዳውሮ አካባቢ ወጣቶችና ነዋሪዎች የሃላላ ኬላ ሪዞርትን በአግባቡ በመጠበቅ ለልማታቸው እንዲያውሉትና የራሳቸውን ሀብት እንዲንከባከቡም ጠይቀዋል። በሐሳብ ብልጫ አላማን ማሳካት የሚቻልበት አውድ በተፈጠረበት በመገዳደል የፖለቲካ አላማን ማሳካት እንደማይቻልና መንግስት እንደከዚህ ቀደሙ የህግ ማስከበር ኃላፊነቱን እንደሚወጣ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በኢትዮጵያ ውስጣዊ ጉዳይ ጣልቃ ለመግባት የሚፈልጉ የውጭ ኃይሎች ከድርጊታቸው እንዲቆጠቡ አሳስበዋል። ሮዛ መኮንን ጠቅላይ ሚኒስትር አብይ አህመድ በሃላላ ኬላ ሪዞርት ምርቃት ላይ ከወቅታዊ ጉዳይ ጋር በተያያዘ ባስተላለፉት መልእክት በኢትዮጵያ የፖለቲካ አላማን ማሳካት የሚቻለው በሰላማዊ መንገድና የሐሳብ ብልጫን በመያዝ ብቻ መሆኑን ተናግረዋል። አሳዛኝ በሆነ መንገድ በሐሳብ ብልጫ መሻታቸውን ብዙሃን አሳምነው ቢፈልጉትን ነገር መከወን ሲችሉ በዚያ መንገድ አይሳካልንም ብለው ያሰቡ ሰዎች ገና ሮጦ ያልጠገበ ወጣት ለህዝቡ ለሀገሩ ብዙ ሊያገለግል የሚችል ልጆች ቤተሰቦች ያሉት በሰላም ቤተሰቡ ሊጠይቅ እየነዳ ሄደ ጀግና መሳይ ፈሪዎች ተደብቀው በጥይት ገደሉት። ይህ አይነት ልምምድ ለኢትዮጵያ አደገኛ ነው። ኖረንበታል። ከዚህ ቀደም በቀይ ሽብር ነጭ ሽብር የሆነ ነገር ይሄ ነው። አሁን ሰው ዝም ብሎ መኪና ውስጥ እየሄደ ገሎ በሰላም መኖር ይቻላል ብሎ ማሰብ ያስቸግራል። ሰው ገሎም ስልጣን ማግኘት ይቻላል ብሎ ማሰብ ያስቸግራል። ጊዜው እንደዛ አይደለም። 21ኛው ክፍለ ዘመን የሚጠይቀው አንደኛ ሐሳብ ማመንጨት ነው። ሐሳብ ለማመንጨት ደግሞ ምቹ ቦታ አለ። ጊዜ ወስዶ ማንበብ ማስተላሰል ነው። ሐሳብ ካመነጩ በኋላ ለብዙሃን ያን ሐሳብ መሸጥ ነው። የተሸጠው ሐሳብ ተቀባይነት ያገኘ እንደሆነ ስልጣንም ሌሎች ፍላጎቶችም በሰላማዊ መንገድ ሊሳኩ ይችላሉ። ነገር ግን በመገዳደል ላይ የተመረኮዘ አላማን የማሳካት መንገድ አዋጭ ባለመሆኑ መንግስት ከማህበረሰቡ ጋር በተሳሰረ መልኩ እስከ እንደዚህ ቀደሙ የህግ ማስከበር ኃላፊነቱን እንደሚወጣ ተናግረዋል። በመገዳደል፣ በመሰዳደብ፣ በመናናቅ ልናሳካ የምንፈልገው የፖለቲካ አላማ የከሰረ ወደ ድል የማይወስድ ስለሆነ በዚህ ጉዳይ ላይ የምትሳተፉ ባለሀብቶች፣ በውጭ ያላችሁ ኢትዮጵያውያን፣ በሀገር ውስጥ ያላችሁ ወጣቶች ደጋግማችሁ እንድታስቡ አደራ አላችሁ ፈልጋለሁ። መንግስት በእንደዚህ መሰል ጉዳዮች ከዚህ ቀደም ያለውን አቋም ይደግማል። ህግ የማስከበር ኃላፊነቱን ይወጣል። ይሄን በማድረግ ሂደት ውስጥ መላው የኢትዮጵያ ህዝብ ተባባሪ እንዲሆን መላው የኢትዮጵያ ህዝብ ህግ፣ ስርዓት፣ ሰላማዊነት፣ ልማታዊነት በኢትዮጵያ ወጣቶች ጭንቅላት ውስጥ እንዲያብብ የበኩሉን ድርሻ እንዲወጣ በዚሁ አጋጣሚ አደራ ለማለት ተወዳለሁ። ኢትዮጵያ ህብረ ብሔራዊት ሀገር መሆኗን ተቀብሎ መኖር ያስፈልጋል ያሉት ጠቅላይ ሚኒስትር አብይ አህመድ የሚመጡ ፈተናዎች የበለጠ የሚያጠናክሩ እንጂ ወደ ኋላ የሚጎትቱን አይደሉም ብለዋል። ኢትዮጵያም በመደመር በጋራ ተባብረው ለልማታቸው ሊቆሙ እንደሚገባም አስገንዝበዋል። የግርማ የሽጥላ አላግባብ መሰዋት ብልጽግናን እና አላማዎቻችንን የሚያቆም ሳይሆን ይበልጥ የሚያበረታ ነው። ብዙዎች ሰውተን የመጣ ነው። ሰማዕታት የምናስብበት የምንዘክርበት ልምምድ ያለን ስብስቦች ነን። ይህንን መስዋዕትነት ይበልጥ መስፈንጠሪያ እናደርገዋለን እንጂ አንሸማቀቅም፣ አንቆምም። ወደፊትም ይበልጥ ሰብሰብ ጠንከር ይያል አላማችንን እናሳካለን። አላማችን ኢትዮጵያ ህብረ ብሔራዊት ሀገር ናት። የብዙ ብሔሮች፣ ቋንቋዎች፣ ባህሎች ያለባበስ ያዘፋፈን ዘዬዎች ያለባት ምድር ናት። እነዚህ ህዝቦች ተከባብረው ተዋደው ተደማምጠው ተደምረው ከሰሩ የበለጸገች ሀገር ለልጆቻቸው መተው ይችላሉ የሚል እምነት አለን። እኔ ብቻ በተለየ መንገድ ለኢትዮጵያ አይተኬ ነኝ የሚል ፉሩሽ የሆነ ሐሳብ ከእንግዲህ በኋላ በኢትዮጵያ ምድር ላይ አይሰራም። ኢትዮጵያ የሁሉም ለሁሉም ከሁሉም የምትጠይቅ ሀገር ስለሆነች ተባብረን ተደምረን በርከት ያሉ አላላ ኬላዎች መስራት የተከበረች ሀገር እንድንፈጥር አደራ ማለት ፈልጋለሁ። በኢትዮጵያ ውስጣዊ ጉዳይ ላይ የሚገቡ ኃይሎችም ከድርጊታቸው እንዲቆጠቡ አሳስበዋል። ኮሽ ባለ ቁጥር
በኢትዮጵያ ውስጣዊ ጉዳይ እየገቡ መፈትፈት የሚፈልጉ ኃይሎች በተለይም ኢትዮጵያውያን ያልሆኑ ኃይሎች ከድርጊታቸው እንዲሰበሰቡ እንዲቆጠቡ ለማሳሰብ ወዳለሁ። ኢትዮጵያን በማበጣበጥ በማባላት የሚገኝ ትርፍ እንደሌለ አውቀው የኛን ጉዳይ ለኛ ትተው በርከት ያለ ያልሰሩት ጉዳይ ስላላቸው ስራዎቻቸውን በመድራቸው ላይ መስራት እንዲችሉ የኛን ጉዳይ ለኛ መተው እንዲችሉ ማሳሰብ ፈልጋለሁ። ይበርጥ ጠንክረን ይበርጥ በርትተን ይበልጥ ተሳስረን ኢትዮጵያን ለማበልጸግና የተሻለች ሀገር ለልጆቻችን ለመተው እንጥራለን። ህዝባችን ዛሬም እንደ ትናንቱ ከጎናችን እንዲሆን አደራ ማለት ፈልጋለሁ። በሌላ ዜና የሃላላ ኬላ ፕሮጀክት ግንባታ በአጭር ጊዜና በጥራት መጠናቀቁ ለሌሎች ፕሮጀክቶች ማስተማሪያ እንደሚሆን በፕሮጀክቱ ምረቃ ላይ የተገኙ የክልል ርዕሳነ መስተዳድሮችና የፌዴራል የስራ ኃላፊዎች ተናገሩ። ግንባታዎችን በሀገር ውስጥ እውቀትና አቅም መፈጸም እንደሚቻል ማሳያ መሆኑን የገለጹም ሲሆን ህብረተሰቡ የባለቤትነት ስሜት እንዲሰማው ማድረግ ያስፈልጋል ብለዋል። አስተያየቶቻቸውን ተከታትለን እንመለስ። በጣም በጥሩ መንገድ ዲዛይንም የተደረገ ባህሉንም ይዞ ሴቱን ደግሞ በጥራትም ያለቀ ስራ ነው። ይሄ ማስተማሪያ ነው ለኛ ሀገር። ቱሪስቶች በጣም የሚስብ ቦታ ስላለን ብቻ ሊመጡ አይችሉም። በጣም ግሩም የሆነ ፋሲሊቲም ሊኖረን ይገባል። ሙዚየም አለ፣ የአካባቢው ህዝብ የሚያሳይበት፣ አመጋገቡን የሚያሳይ አለ፣ ታሪኩን የሚያሳዩ ጽሁፎች አሉ፣ ገበታ ለሀገር ያዋጡ ሰዎች አሉ። ብዙ ነገር ነው እዚህ ያለው እና አይ ቲንክ ወጣቶች የሚጽፉ ሰዎች ሀገር ለማሳደግ ጉጉት ያላቸው መልካም ሀሳቢ ኢትዮጵያውያን ሁሉ መጥተው ቢያዩ የሚወዱት ስራ ነው። ፕሮጀክትን እንዴት በጊዜ ማጠናቀቅ እንደሚቻል፣ ሀሳብ እንዴት ማመንጨት እንደሚቻል፣ ሀሳቡን ወደ መሬት እንዴት ማውረድ፣ መሬት ወርዶም ደግሞ በሚፈለገው ጥራትና ብቃት እንዴት ማጠናቀቅ ጊዜን ጠብቆ እንደሚቻል ከዚህ አንድ ትልቅ ነገር የተማርንበት ነውና ምናልባት እነዚህ አሁን የኮይሻ ሃላላ ገበታ ለሀገርም የወንጭም የጎርጎራም ሌሎቹም ትልልቅ ፕሮጀክቶች አዲስ አበባና አካባቢው ያሉትን ስናያቸው ከነዛ የምንማረው ምናልባት የምህንድስና ዘርፋችን የፕሮጀክት ግንባታ ስርዓታችን መለስ ብለን እንድንቃኝና በዛ አይነት መንገድ ራሳችን እያስተካከልን እኛ የምንመራውንም አካባቢ ክልልም በዛ ደረጃ እንድንቃኝ እድል የሚፈጥር ስለሆነ ከዚህ ትልቅ ትምህርት የወሰድኩት መሆኑን በዚህ አጋጣሚ ለመግለጽ ነው። ኢትዮጵያ ውስጥ በሰሜንም በደቡብም በምዕራብ በምስራቅ በመሃሉ አካባቢ ብዙ ቦታዎች አሉ፣ ብዙ ጸጋዎች አሉ። እነዚህ አካባቢዎችን አይተን ማልማት ብንችል የህዝባችንን ታሪክ የህዝባችንን ባህል በሙሉ የምናወጣበት አጎልተን ትልቅ ሀብት የምንፈጥርበት አካባቢዎች በርካታዎች አሉ። ስለዚህ ይሄ ከዛ አንዱ ነው። ዛሬ ይሄን ስፍራ ስናይ በጣም እጅግ ደስ ብሎናል። ሁለተኛ ጊዜ ዛሬ ማየቴ ነው። ሲመረቅ ሲሰራ ማይቻለሁ። አስደማሚ ነው። ሁላችንም ኢትዮጵያውያን ይሄን መተን እንድንጎበኝ ጋብዛለሁ። ብዙ ትልቅ ስርዓተ መንግስት ነው የነበረው እዚህ ሃላላ የሚባለው ስርዓተ መንግስት ነው ኬላ ላይ ያለው። ይሄን ትልቅ ባህል በደንብ ሊያወጣ የሚችል ሊያሳይ የሚችል ብዙ ቱሪስቶችን ከዓለም ሊያመጣ የሚችል ኢትዮጵያኖች ደግሞ የራሳቸውን ታሪክ ስለሆነ ሁላችንም መተን እንዝናናበት አስደናቂ ስራ ነው በአጭር ጊዜ ውስጥ የተሰራው። ተሰርቶም በማለቁ ለኢትዮጵያ ቱሪዝም አጠቃላይ ሴክተር ትልቅ አቅምና ትልቅ እድል የሚሰጥ ትልቅ ጉልበት የሚሆን ነገር ነው የሚል እምነት አለኝ። በፊት እንዲህ አይነት ትልልቅ ህንጻዎችን ስናስብ በውጪ አርኪቴክቸሮች ከዛ ውጪ በኢንጂነሮች በውጪ ነበር የሚሰራውና ግን በሀገር በቀል ኢንጂነሮች ይሄን ያህል መሰራቱ ለኢትዮጵያም ትልቅ ሰክሰስ ነው። ከዚህ የተሻለ ደግሞ መስራት እንደሚቻል የተረጋገጠበት ክቡር ጠቅላይ ሚኒስትራችን ያስመሰከሩበት ሁኔታም አለ። ያ ብቻ አይደለም። አሁን ትልቁ ከክቡር ጠቅላይ ሚኒስትራችን የተማርናቸው ነገሮች በፊት ፕሮጀክቶቹ አንድ መሰረተ ልማት በተሟላበት ቦታ ላይ ከ5 አመትና 6 አመት የሚቆዩበት ሁኔታ አለ። እዚህ ደግሞ ምንም አይነት ኢንፍራስትራክቸር እና መሰረተ ልማት ባልተሟላበት ቦታ ላይ በሃላላ ኬላ ላይ ክቡር ጠቅላይ ሚኒስትራችን በአንድ አመት ከ6 ወር ሙሉ ለሙሉ መሰረተ ልማትን ዘርግቶ አጠቃላይ ስራዎችን ሌት ተቀን በዓላቶችን ጭምር ሳይቋረጡ መሰራታቸው ለኢትዮጵያ ደግሞ ግን ከዚህ የተሻለ ትልቅ ነገር መስራት እንደምንችል ያለበት ሁኔታ አለ። የባለቤትነት ስሜት የመፍጠር ይመስለኛል ርክክቡ የተደረገው ራን ማድረጉን የግል ተቋማት እንደሚወስዱት አቃለው። የግል ተቋማቱም በባለቤትነት መንፈስ ነው መስራት ያለባቸው። አካባቢ ህብረተሰብ በባለቤትነት መንፈስ ነው። ከዛ አንፃር ነው እንደዚህ አይነት ፕሮጀክቶች በሁሉም አካባቢ ተሰርተው በፍጥነት ህዝቡ ባለቤት የሚላቸው። ብዙ ጊዜ የልማት ፕሮጀክቶች ህዝቡ ባለቤት ሆኖ እንዲቀበላቸው ከማድረግ ይልቅ
መሰራታቸው መስፋፋታቸው በህዝቡ ሁሉና ላይ እንደመጡ አደጋዎች የሚቆጠሩበት ጊዜ ይበዛል። ያ እንዳይፈጠር ለማድረግ የሚያስችል ሁሉም በባለቤትነት የሚያየው ነገር ለመፍጠር የሚያስችል ነገር ነው ብዬ ነው የማምነው። በተያያዘ የገበታ ለሀገር አካል የሆነው የሀላላ ኬላ ፕሮጀክት ኢትዮጵያ ያላትን ሀብት በሚገባ በማልማት ሀገራዊ እድገት ሊመጣ እንደሚችል ማሳያ መሆኑን የክልል ርዕሰ መስተዳድሮች ገለጹ። እንዲህ አይነት የቱሪዝም መዳረሻዎች ሀገራዊ ጠቀሜታ የሚያስገኙት ሰላም ሲረጋገጥ በመሆኑ የሁሉም ዜጋ ለኢትዮጵያ ዘላቂ ሰላም በጋራ መቆም አለበት ብለዋል። አስተያየቶቹን እንከታተል። አይነት ቦታ ያማረ ቦታ አለ ብዬ አስቤ አላውቅም። ወለለው ነገር በጣም ነው ኢምፕሬስድ የሆንኩት። በጣም የተደነኩት በዚህ የተሰራው ፋሲሊቲ ብቻ ሳይሆን ጠቅላላ የዳሙ የውሃው ተራራዎቹ የአየር ንብረቱ ሁኔታ በጣም የሚገርም ሌላው ዓለም ማወቅ ያለበት አካባቢ ነው። ሁለተኛው ደግሞ እንደዚህ አይነት ስራዎች ትርጉም የሚኖራቸው ደግሞ ሰላም ሲኖር፣ ስለዚህ የሰላም ሚናንም በዚህ ውስጥ ማየት ይችላል። ሶማሌ ክልልም ሌላ ቦታም ሁሉም ቦታ ሰላም ከሌለ ቱሪዝምና ይሄ አይታሰብም። በአጠቃላይ በሀገራችንም የተፈጥሮ ጸጋዎቻችን ወደ ተጨባጭ ሀብት ለመቀየር እየተሰራ ያለው ስራ አገራችንን በአጭር ጊዜ ሊያበለጽጋት ከሚችሉ ስራዎች ውስጥ አንዱ ነው። ይሄ ብቻውን አይደለም። ነገር ግን አሁን የውሃ ሀብታችን ያየን እንደሆነ ወደ ሃይድሮ ፓወር ማመንጫነት በመቀየር እዚህ ኮሻ የሚባል በቅርብ ርቀት ላይ ሌላ ኤሌክትሪክ የሚያመነጭ ግንባታ እንደዚሁ እየተሰራ ነው የሚገኘው። ህዳሴ ግድባችንም እንደዚሁ በጥሩ ሁኔታ በፊት የነበሩበት ችግሮች ታርሞ እየተጠናቀቀ ነው ያለው። ሌሎች ቦታዎችም ጅምር ስራዎች አሉ። እነዚህ በቱሪዝምም እዛው ያሉ ሰፊ የስራ እድል የሚፈጥሩ አገሪቷን በከፍተኛ ደረጃ የሚያሳድጉ አቅሞቻችን ናቸው። በበርካታ ጉዳዮችም ላይ እየሰራን ስለሆነ ይሄ ሀገር ተስፋ አለው። ከዚህ በፊት በድህነት ረጅም ጊዜ ቆይተናል። አሁን የተጀማመሩ ስራዎች ግን በፍጥነት ከድህነት ልንወጣ እንደምንችል አመላካች ናቸው። መሪዎችም ይሁን መንግስታት ከሚያስቀምጧቸው አሻራዎችና ለትውልድ ከሚያስተላልፏቸው ከሚሰሩት ድንቅ ከሚባሉ ስራዎች አንዱ ይሄ ነው ብሎ መውሰድ ይቻላል። ስለዚህ ኢትዮጵያ በሁሉም አካባቢዎች የተለያዩ ጸጋዎች ያው ክቡር ጠቅላይ ሚኒስትራችን እንደሚያነሱት ያው ህዝቦች ህብረ ብሔራዊ ናቸው። አጠቃላይ መልክዓ ምድሩም ህብረ ብሔራዊ ነው። የትም አካባቢ ቤንሻንጉል ላይ ብትሄድ የተለያዩ ቦታ መልካም የሚታገኛቸው ቦታዎች አሉ። ሌሎችም ክልሎች ላይ ብትሄዱም እንደዚህ አይነት መልካም ጉዳዮች አሉ። እነዚህ ጉዳዮች ሰላሙን አስጠብቀን አሁንም የክቡር ጠቅላይ ሚኒስትራችን የሚያነሳዋቸው ኢኒሼሽኖች ተቀብለን በየአካባቢያችን እንዲህ አይነት ተግባራዊ ማድረግ ከቻል በአጭር ጊዜ ውስጥ ማጠናቀቅ ከቻል የሀገራችን ብልጽግና በአጭር ጊዜ ውስጥ ማረጋገጥ ይቻላል የሚል እምነት ነው ያለን። ስለዚህ ትልቅ ትምህርት መውሰድ ይቻላል እዚህ ላይ እኛ ኢትዮጵያውያን ማለት ነው በየትናንቱን ስም የግጭት የረሃብ የድርቅ ግጭት ታሪኮቻችን የዋለቃነት ታሪኮቻችን ቀይረን ማለት ነው ልባችን ማለት ነው ማታርገን ለየትኛው ሀገር መሪዎች ማስተናገድ እንችላለን። የትኛው ባለሀብት ማስተናገድ ከነ ቤተሰቡ ማለት ነው። መቼም ይሄንን ያየ ሳያመሰግነን አይቀርም እና ምናልባት አፋርም በሚቀጥለው አፋር ነው ለፕሮጀክት ከተመረጡት አንዱ አፋር ነው። ቦታ ማስረክበናል። አስፈላጊ ተጠናቋል። በአጭር ጊዜ ውስጥ ወደ ስራ ይገባል። ራስን ማደስ ውስጣዊ ራስ የሚታደስበት አጋጣሚ ነው ማለት ስለኛ ምንድነው በችግር መሀል ይንከሰረን በሰላም መሀል ምን እንደሚነሰር ማሰብ የገበታ ለሀገር ፕሮጀክቶቹም ወደ ሁሉም ክልሎች የማዳረስ አላማም እንዳላቸው ሲገለጹ እኛ በትክክል በኢትዮጵያ ውስጥ አብረን ከሆነን ህብረ ብሔራዊነታችን ከጠበቅነን ሁሉም ነገር መስራት እንደምንችል አንዱ የዛሬ የተመረቀው የአላላ ሪዞርት መገለጫ እንደሆነ ማንም በቀላሉ ሊያስቀምጥ ይችላል። በደቡብ በሰሜን ይሁን በምዕራብ በምስራቅ በሁሉም የኢትዮጵያ አንግል ብንሄድ አስደናቂ የሆኑ ሊለሙ የሚችሉ እና የሰው ልጆች በደስታ ሊኖሩባቸው የሚችሉ ገጸ በረከቶች የተቸረን ሀገር ነው እና ይሄንን ወደ ልማት መለወጥ መቻል ካልሆነ በስተቀር ያው ታሪካችን ብዙ በጦርነት ያሳለፍን በጭቅጭቅ ያሳለፍን በመሆኑ ምክንያት በድህነት እንድንኖር ፈቅደን የገባንበት ካልሆነ በስተቀር በረከቱ የበዛልን ህዝቦች ነን። ስለዚህ ይሄ ማሳያው ብዙ ትምህርት ይሰጠናል። የሀላላ ኬላ ሪዞርት የምርቃት ስነ ስርዓትን አሁን ደግሞ በፎቶ ተከታትለን እንመለስ።
የነዳጅ ግብይት በጥሬ ገንዘብ መገበያየት እንደተከለከለ ያውቃሉ? የኢትዮጵያ ንግድ ባንክ ሁለት ዲጂታል የነዳጅ መገበያያ አማራጮችን ይዞላችሁ መጥቷል። የሲቢኢ ብር ደንበኛ ከሆኑ በሲቢኢ ብር ነዳጅ ሸምቱ። የከባድ መኪና ሹፌር ነኝ። የምጠቀመውም ነዳጅ አፕሊኬሽን ነው። በጣም ተመችቶኛል። ወደ ኢትዮጵያ ንግድ ባንክ የሞባይል መተግበሪያ በመግባት በምዝገባ ውስጥ የሚደርሰኝን ልዩ የሚስጥር ቁጥር ወይም የነዳጅ አይዲ በመጠቀም ዩቲሊቲ በሚለው አማራጭ ባንክ ሂሳቤን ነዳጅ መተግበሪያ ጋር ማያያዝ ችያለሁ። በኢትዮጵያ ንግድ ባንክ በቀረቡት የነዳጅ መገበያያ አማራጮች በሲቢኢ ብር ወይም በነዳጅ መተግበሪያ ነዳጅውን በዲጂታል እንዲገበያዩ አበረታታቸዋል። የነዳጅ አፕሊኬሽን ነው የምጠቀመው፣ ተመችቶኛል። የነዳጅ መተግበሪያም ከፕሌይ ስቶር ወይም አፕ ስቶር አሁኑኑ ያወርዱ። የኢትዮጵያ ንግድ ባንክ አካውንቶ ጋር ያስተሳሱ። ካሽ ቀረ የነዳጅ አፕሊኬሽንን ይጠቀሙ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ 57 በተሻለ ይዘት በአዲስ አቀራረብ በቅርብ ቀን ይጠብቁ። በማያግባቡ ጉዳዮች ላይ በሰለጠነ መንገድ በመወያየት ልዩነቶችን ለመቀነስ በሚደረገው እንቅስቃሴ መምህራን ድርሻቸው የጎላ መሆኑን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናገሩ። ከንቲባዋ ይህን ያሉት በወቅታዊና በትምህርት ዘርፍ ከ5000 ከሚልቁ የከተማዋ መምህራን ጋር በተካሄደ ውይይት ላይ ነው። ጥላሁን ካሳ ላለፉት 3 ቀናት በሀገራዊ ወቅታዊ ጉዳዮች ዙሪያ ሲወያዩ የነበሩ ከ5000 የሚልቁ መምህራን ከአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤና ከከፍተኛ የሥራ ኃላፊዎች ጋር ውይይት አድርጓል። መምህራኑ መንግስት የሚያከናውናቸው ግዙፍ ፕሮጀክቶች አፈጻጸማቸው የሚበረታታ መሆኑን አንስተዋል። የከተማ አስተዳደሩ የመምህራን ሕይወት ለማሻሻል ያደረገው የመኖሪያ ቤት አቅርቦት፣ ቤት ላልደረሳቸው ደግሞ የቤት ኪራይ ድጎማና ትራንስፖርት በነጻ ተጠቃሚ እንዲሆኑ ያደረገውን ድጋፍም አድንቀዋል። ይሁን እንጂ ሁሉም በሀገር ነውና ለሀገር ግንባታ ይበጃል፣ መንግስትም ትኩረት አድርጎ ማስተካከያዎችን ቢያደርግ የሚገኘው ጥቅም የጋራ ነው በማለት ያሳሰቧቸውን ጥያቄዎችም አንስተዋል። ኢትዮጵያ የትኛውም ጎረቤት ሀገር ለርቅ ጠይቋት ወይም ሄዳ አፍራ አታውቅም። ለምን? ትልቅ እሴት ያላት ሀገር ስለሆነች አስታርቃ ሸምግላ አመቻችታ መጣ። የትኛውም ጎረቤት ሀገር ካየን በዚህ የተዋጣላት ናት። ሀገር ውስጥ ያለውን ግን ለመፍታት ያልተቻለበት ምክንያት ምን ሊሆን ይችላል የሚለውን ነገር ማየት ብቻ። ይሄ ሀገር በጥበብ ተመርቶ በብልሃት ተመርቶ በዊዝደም ተመርቶ ነው እዚህ የደረሰው። ባይሆን አይሳካም። የነበሩ ፍላጎቶች፣ የነበሩ ግፊቶች፣ የነበሩ የውጭ ተጽዕኖዎች፣ የነበሩ የውጭ ጣልቃ ገብነቶች ሁኔታዎችን ስናይ ሪሊ እዚህ ጸንተን እንደርስ ነበር ወይ የሚለው ነገር ጥበብ ባይኖር፣ አስተዋይ መሪ፣ አስተዋይ ህዝብ ባይኖር፣ አስተዋይ የሆነ ከተማ ነዋሪ ባይኖር ስንት ነገር ነው ያለፍነው። ይሄን እንዴት እንረሳለን? እየተከናወኑ ያሉ ድርድሮች አሉ። በተለይ አንድ ድርድር አስቀድሞ ሰብአዊ ኪሳራ፣ የቁስ ውድመት ሳይከናወን ማድረግ አይቻልም ነበር ወይ ነው። ያው አሁን የተጀመረ ሸኔ ኦነግ ከምንለውም ድርድር እንደተጀመረ እየሰማን ነውና ይሄንን ብዙ ውድመቶች ካስከተለ በኋላ ብዙ ውጣ ውረዶችን ካመጣ በኋላ ወደ ድርድር ሲገባ እናያለን። ምናልባት ፖለቲከኞች ወይም የሀገር መሪዎች የያዙት ነገር ሊኖር ይችላል፣ ግን ቢብራራ እንደ ህዝብ የትኛውም ሰዓት ላይም ቢሆን የተገኘ ሰላም ደግሞ መናቅ የለበት። እስከ መጨረሻ ይለይልን የሚል ነገር የለም። በየትኛውም ፌዝ ላይ የትኛውም ግንባር ላይ የትኛውም ቦታ ላይ ሰላም ምክንያት እርስ በርሳችን ነና ከሌላ ወራሪ ኃይል ጋር ቢሆን ኖሮ መሬትን ለማስነቀቅ ሉዓላዊነትን ለማስከበር እስከ መጨረሻ ትላለ። እርስ በርስ እንዴት አንተ እስከ መጨረሻ ትላለ? አገር የሚመራው በህግ ነው። የህጎች በላይ የሆነው ደግሞ ህገ መንግስት ነው። ህገ መንግስታችን በመንሻፈፉ ይሄው ለስቃይ ለእንግልት ተዳርገናል። መንግስትም ከቅርብ ጊዜ ወዲህ እናሻሽላለን ብሎ ነበር። አገር የመከረበት ህዝብ የሚወደው ህገ መንግስት ተሻሽሎ የሚቀርብበትን ሁኔታ እንድታመቻቹልን እንጠይቃለን።
የህገ መንግስት ማሻሻያ ብቻ አይደለም ብዙ ማንግባባባቸው ነገሮች አሉ ጥቂት አይደሉም ልንወያይባቸው የሚገባ ዛሬ ያልተፈጠሩ ከባለፈው ትውልድ እየተከተሉ እግር እየተከተሉን እስከ ዛሬ ድረስ የሚያባሉን የሚያለያዩን አጀንዳዎች አሉብን ካልተስማማን በስተቀር ሀገራችን አትቀየርም ግጭት አይወገድም መስማማት ይገባናል የእናንተ ጥያቄዎች ከዚህም በላይ ምላሽ የሚሻቸው ናቸው መስማማት ግን አለብን ትኩረታችን ልማት ላይ ሰላም ላይ መሆን አለበት የኛ ጥያቄ አንደኛ ቤት ሁለተኛ ቤት ሶስተኛ ቤት አራተኛና አምስተኛ ጥያቄያችን ቤት ዛሬ ዝግጁ ከሆናችሁ መሬታችሁ ዝግጁ ነው ገብቷችሁ ከሆነ እጅግ በጣም ደስ ይለኛል መሬት ለቆጠበ ለተደራጀ መገንባት ለሚችል ያኔም በትክክል አስተዋውሳለሁ ይሆነ እናንተ በማህበር ተደራጁ የቆጠበ ብቻ ነው የሚል መመሪያ ነበር መመሪያውን እናሻሽላለን ቀድሞ የቆጠበ በኮንዶሚኒየም የቆጠበ ረጅም ጊዜ የቆየ 100% የሞላ 60% የሞላ እንደዚህ ስለሚል የቀድሞ መመሪያ ግድ የለም እናንተ ዛሬ ጀምሩ እኛ መሬቱን እናዘጋጃለን ያልኩት ዛሬም ይሄን ነው ማለት የግልና የመንግስት ትምህርት ቤት መምህራን ያነሷቸው የኑሮ ውድነት ድጎማ የጤና ብሎም የደረጃ እድገት የመሳሰሉ ጥያቄዎች በሂደት እየተፈተሹ ይስተካከላሉ የሚሉም ተገልጿል መምህራኑም የትምህርት ቤቶችን ሰላም በማስጠበቅ ድርሻቸውን እንዲወጡም ተጠይቋል በዚሁ ውይይት የተሳተፉ መምህራን ለሀገር ግንባታ የሚጠበቅባቸውን ድርሻ ለመወጣት ዝግጁ መሆናቸውን ተናግረዋል አስተያየቶቹን ጥላሁን ካሳሰባስባቸዋል ተከታትለን እንመለስ ሀገሪቷ ያለባት ቻሌንጆች በዚህ ምሁራንና በቀሩትም የማህበረሰብ ክፍል ተደጋግፎ የሚሄድ ከሆነ በአጭር ጊዜ ውስጥ የዚህን ሀገር ተስፋ ማየት እንችላለን እኛ ግን እንደ መምህራን ከኛ የሚጠበቀው ነገር ምንድነው አጠቃላይ በቃ አሁን ካለው ነገር ተነስተን ትውልዱ ቀጣይ እንደዚህ አይነት በተለያዩ ነገሮች የተሳሰሩ ነገሮችን ሳይሆን ወጥ የሆነ አመለካከት ይዞ እንዲሄድ መምህራኖቹ ትልቅ ሚና ሊጫወቱ ይችላሉ እላለሁ በሰላምና በጸጥታ ጉዳይ ላይ የተሰጡ በርካታ ሀሳቦች አሉ ያንን ነገር ተግባራዊ ተደርጎ የተሻለ የመረጋጋት ሁኔታ ይፈጠራል በተስፋ እናረጋለን መምህር የፖለቲካ ማራመጃ መሆን የለበትም መምህር እንደ መምህርነቱ መማር ማስተማሩ ማስቀጠል ነው ያለበት እንጂ የፖለቲካ ማራመጃ መሆን የለበትም እላለሁ ይህንን የጀመርነው ታላቅ ለውጥ ለማስቀጠል በተለይ መምህራን በአንድነት የግል የመንግስት የሚል የተከፋፈለ ሐሳብ ይዘን ሳይሆን ትውልድ እንደምንቀርጽ በአንድነት ብንቆም በርግጥም እቺን ታላቅ ሀገር ኦን እንደምናደርግ ጥርጥር የለኝም እንደኔ የሚጠበቅብኝ ያው በመስራ ቤቴ በስራ ቦታ ተማሪዎችን ከስነ ምግባር አንፃር ተማሪዎች ምን አይነት ስነ ምግባር ይዘው መውጣት አለባቸው ትምህርት ቤት ደግሞ ሴኩላሪዝም ከመሆኑ አንፃር ደግሞ ምንም አይነት የፖለቲካ አይነት የሃይማኖት የተለያዩ ጉዳዮችን እንዳያራምዱ መተው ትምህርታቸውን መማር ብቻ እንዳለባቸው ኃላፊነቴን እንደወጣለሁ እንደ አንዲት መምህርት ዜጋ መገንባት ለዜጋው ዕውቀትን መስጠት ነው በስነ ምግባር ማነጽ ነው ከዚህ ውጪ በሆነ አላማ በፍጹም መሳተፍ እንደሌለበት እንደዚህ አይነት አላማዎችን የሚያካሂዱትን በመታገል ለሀገር ደህንነት ሰላም በንቃት መከታተል እንዳለበት ይህንን አምናለሁ መምህሩ የኔታ አልብሶ በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱን ስቱዲዮ ጋብዘናል ጤና ይስጥልን እንኳን ደህና መጣችሁ ሰላም ነን እንግዲህ ትምህርት ቤት ለመማር መምህራን ለማስተማር በሚል መሪ ሐሳብ ነው ውይይቱ ሲካሄድ የነበረውና እንዴት ነበር ውይይቱ ውይይቱ እጅግ በጣም የተሳካ የታለመለትን አላማ የመታ ግቡን ያሳካ ውይይት ነበር እንግዲህ ላለፉት 4 ቀናት ዛሬን ጨምሮ ውይይቱ ሲካሄድ የነበረውና በዚህ ሂደት ውስጥ እንግዲህ አጠቃላይ ከመምህራን ጋር የነበሩ ሀገራዊ ጉዳዮች አጠቃላይ የመማር ማስተማር ሂደቱ የመምህሩና የትምህርት አመራሩ ሚና ምን መሆን አለበት ምን አይነት
ሚና መጫወት አለባቸው። የሀገር አጠቃላይ የሚያስፈልጉ መረጃዎችና አጠቃላይ ሀገራችን ያለችበትን ነባራዊ ሁኔታ በቅጡ በማስገንዘብ አጠቃላይ የጋራ መግባባት የተፈጠረበት ውይይት ነበር የተካሄደው። በአጠቃላይ በጥንካሬም በክፍተትም ሰፊ ሀሳቦች ናቸው ሲነሱ የነበረው ለቀናት የዘለቀ ውይይት እንደመሆኑ መጠንና አስተያየቶቹን እንዴት አገኟቸው? መልካም እንግዲህ መሪ ቃሉንም አንቺም ቅድም እንደገለጽሽው ትምህርት ቤት መማሪያ መመር ማስተማር የሚለው መሪ ቃልና አጠቃላይ አስተሳሰቡ ትምህርት ቤቶች ነፃ በጣም ፍትሃዊ ከምንም የተለየ ፖለቲካና የሃይማኖት እሳቤዎች የማይንጸባረቅባቸው ተማሪዎቻችን ነገን የሚሰሩበት መንገዳቸው የሚጠረግበትና የሚመሩበት መርህ በሴኩላሪዝም መርህ ላይ መሆኑን አጠቃላይ ጥያቄዎቻቸው በተለይ መምህራን በአገራዊ ጉዳይ ላይ ሐሳባቸውን ምንድነው እንደ ሀገር ያለው መምህሩ ማያቀው ግን ደግሞ አንዳንዴ በተንሻፈፈ መልኩ ሊሰሙት አስተሳሰባቸውን ሊበርዝ አጠቃላይ የተሳሳተ ግንዛቤ ሊያስይዝ የሚችሉ ሐሳቦችን ያለባቸውን ብዥታዎች ጠይቀዋል። ብዥታዎቹ ላይ አጠቃላይ ያሉትን መረጃና አጠቃላይ ሀገራዊ ሁኔታን እንዲያውቁት እንዲረዱት የተደረገበት ጥያቄዎቹም እጅግ በጣም ገንቢ የነበሩ ከራሳቸው ጥቅም ከራሳቸው ጥያቄ ከኑሮ ውድነት አጠቃላይ ሀገሪቷ ያለችበትን ሁኔታ ከራስ በላይ ነው እንግዲህ መምህርነት ኑሮና ህይወት ከራስ በላይ ስለሆነ አንደኛ ትምህርት ቤቶችን ሰላማዊ የመማር ማስተማር ሂደት እንዲካሄድበት ትውልድ የሚገነባበት እነሱም ጥያቄም ቢኖራቸው እየሰሩ የሚቀጥሉበት እንጂ ሌላ የተለየ ደባል አጀንዳ ይዞ መማር ማስተማሩን ያለማወክ እንደዚህ አይነት ፍላጎቶች እንዳሉና እነዚህ ፍላጎቶች እንዴት መምሩ ራሱ እርስ በርሱ እየተጋገለ እየተመካከረ እየተደጋገፈ ማስተካከል እንደሚቻልበት እነዚህ የሚገነባቸው ተማሪዎች እንግዲህ የነገን ማንነታቸውን እቺን ሀገር ሊረከቡ የሚችሉ ትውልዶች እስከሆኑ ድረስ ትሩፋታቸው ነገ ነው የሚያፍሱት። ዛሬ ጥቅማቸው ቢያንስም ግን ደግሞ በመማር ማስተማር ሂደት ውስጥ ትልቁ ትርፍ የመምህር ትርፍ በትውልድ ባስተማረው ተማሪዎች ባስተማረችው ተማሪዎች የምንከፈለው ዋጋ ትልቅ ነው የመምህርነትና ስለዚህ እዚህ ላይ የጋራ መግባባት የተፈጠረበት ትምህርት ቤትም በፍጹም የትምህርት ቤትን አውድ እንዲይዝ መምህር ደግሞ ከመምህርነት ሚናው በዘለለ ማህበረሰባዊ ጠቀሜታም እንዳለ ሁሉ ተቀባይነት እንዳለው ይሄን ከመጫወት ውጪ የተለያየ ፖለቲካና የሌላ ፍላጎቶች የማይንጸባረቁበት ትምህርት ቤት ለማስተማር ብቻ እንዲውል የጋራ መግባባት የተፈጠረ ጥያቄዎችን በዚህ ዙሪያ ላይ ያጠነጠኑ ነበሩ። መልካም እንግዲህ ውይይቶቹ ቀጣይ አቅጣጫዎችም ጭምር የተመላከቱባቸው ነበሩና እንደ አጠቃላይ ባጭሩ የተሻለ የመማር ማስተማር አካባቢን ከመፍጠር አንፃር አስተማሪዎችም ወላጆችም እንዲሁም ደግሞ ከተማ አስተዳደሩም የራሳቸው ድርሻ አላቸው። ከዚህ አንፃርስ ምን ተነሳ? መልካም እንግዲህ አንዱ ትልቁ ነገር ቅድም ለመግለጽ እንደሞከርኩት የተራረቀ አስተሳሰብ የተዛነፈና የተሳሳተ ግንዛቤ የተያዘባቸውን ያጠራንበት በጋራ እንድንቆም በጋራ ትውልድ እንድንገነባ ሀገር እንድናጸና ማድረግ የሚያስችል አጠቃላይ ሐሳቦችን መግባባት ተችሏል። በቀጣይ የሚፈጸሙ አቅጣጫዎች ከመምህራን ጥቅም አጠቃላይ ሁኔታ ላይ የቀጣይ መጻኢ ዕድሎቻቸው ከመዋቅሩ ጋር ተያይዞ የሚነሱ ጉዳዮች አጠቃላይ ከኢትዮጵያ ከቀጠናዊና አፍሪካዊ እንዲሁም ብሎም ዓለም አቀፋዊ ጉዳዮችም የተዳሰሱባቸው ውይይቶች ነበሩና ያው ሰፋ ያሉ ጉዳዮች ተነስተዋል። በአጠቃላይ የጋራ መግባባት የተፈጠረበት በመማር ማስተማር ሂደት ውስጥ ሚናቸው ከፍተኛ እንዲሆን ተማሪዎችን ከማነጽ ከማስተካከል ከመደገፍ ባለፈ ነገነታቸውን እንዲሆኑ ማድረግ የሚያስችል ትልቅ የስነ ልቦናም የሙያዊ ኃላፊነት እንደሚኖር ወላጅም ሌላውን ማህበረሰብ እያሳተፉ በቀጣይ የተሻለ ስራ መስራት እንደምንችል የጋራ ያደረግንበት መድረክ ነበረ ብለን ነው የወሰድነው። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ስለሰጡን ማብራሪያ እናመሰግናለን። እኔም ከልብ አመሰግናለሁ።
አርሶና አርብቶ አደሩ የቴክኖሎጂና የፋይናንስ ተጠቃሚ እንዲሆኑ ኢቢሲ ለሚሰራቸው ዘገባዎች ግብርና ሚኒስቴር ድጋፍ እንደሚያደርግ ሚኒስትሩ ዶክተር ግርማ አመንቴ ተናገሩ። ሚኒስትሩ የተናገሩት ከሚኒስቴሩ ተጠሪ ተቋማት የስራ ኃላፊዎች ጋር በመሆን ሸጎሌ የሚገኘውን አዲሱን የኢቢሲ ስቱዲዮ በጎበኙበት ወቅት ነው። ንብረቴ ተሆነ ግብርና ሚኒስቴርና የተጠሪ ተቋማቱ የስራ ኃላፊዎች ሸጎሌ የሚገኘውን አዲሱን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና መስሪያ ቤት ጎብኝተዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ አቶ ፍስሐ ይታገሱ ደግሞ በኮርፖሬሽኑ ዋና መስሪያ ቤት እየተሰሩ ያሉና የተሰሩ ስራዎችን ለስራ ኃላፊዎቹ አሳይተዋቸዋል። የግብርና ሚኒስትሩ ዶክተር ግርማ አመንቴ በጉብኝቱ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለስራ ምቹ የሆነ መስሪያ ቤት እየገነባ መሆኑን ተመልክቻለሁ ብለዋል። የኢቢሲ ሄድኳርተር ለኢቢሲ ከተሰጠው ሀገራዊ ተልዕኮ አንጻር ካንጋፋነቱ አንጻር የሀገሪቱን ማህበራዊና ኢኮኖሚያዊ ልማትን ከማፋጠን አንጻር መወጣት ከሚገባው ኃላፊነት አንጻር በሚመጥን ደረጃ የተዘጋጀ ግቢ ነው ያየሁት። ይህንን ግቢ ለየት የሚያደርገው አንድ በጣም ተፈጥሯማና ተፈጥሮን የሚያሳይ ለስራ ምቹ የሆነ እዚህ ውስጥ ላሉ ባለሙያዎችም እና ባለድርሻ አካላትም ሲመጡ በጣም ሳቢ የሆነ የስራ አካባቢ ኢቢሲ የፈጠረ መሆኑን ማየት ችያለሁ። ሚኒስትሩ እየተገነቡ ያሉት የቴሌቪዥንና የሬዲዮ ስቱዲዮዎች የዘመኑን ቴክኖሎጂ የሚጠቀሙ ስለመሆናቸውም ማየታቸውን ተናግረዋል። እና አልጀዚራ የሚጠቀሙትን ሌሎችም ዓለም አቀፍ ደረጃ እነ ሲኤንኤን እና ቢቢሲ በሚጠቀሙት የቴክኖሎጂ ደረጃ የታጠቀ ሚዲያ ኮምፕሌክስ ነው ዛሬ ማየት የቻልኩት። እንግዲህ ይሄ ኢቢሲ ይሄንን እየተዘጋጀ ያለው ይሄንን አቅም እየፈጠረ ያለው የሀገሪቱን ልማት ከማስተዋወቅ አንጻር የሀገሪቱን ልማት ከማሳለጥ አንጻር ከመሆኑ ጋር ሲያዝ ግብርና ደግሞ እንደምታውቁት የሀገራችን ጀርባ አጥንትና የልብ ትርታ የሆነ ሴክተር ነው። እኛን ከዚህ አንጋፋ ተቋም ጋር አብሮ ሊያስተሳስረን የሚችል በጣም ትልቅ መሰረተ ልማት ተገንብቷል ብዬ ነው ያየሁት። የኢትዮጵያ ብሮድካስቲንግ ኮርፖሬሽን አርሶ አደሩ ወቅታዊ መረጃዎችን እንዲያገኝ ሲሰራ የቆየ አንጋፋ የሚዲያ ተቋም ነው ያሉት ሚኒስትሩ ዶክተር ግርማ በቀጣይ በገጠሩ አካባቢ የቴክኖሎጂና የፋይናንስ ተደራሽነት እንዲስፋፋ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለሚሰራቸው ዘገባዎች የግብርና ሚኒስቴር የገንዘብ ድጋፍ ያደርጋል ብለዋል። በቅርብ ኢቢሲ የጀመረው አንድ ፕሮግራም አለ ወደ ገጠር የሚለው ፕሮግራም በጣም ወድጄዋለሁ። በእኔ በኩል በጣም ብዙ ነገሮች ወደ ገጠር መሄድ አለባቸው። ቴክኖሎጂ ወደ ገጠር መሄድ አለበት፣ ፋይናንስ ወደ ገጠር መሄድ አለበት፣ መሰረተ ልማት ወደ ገጠር መሄድ አለበት፣ ሎጂስቲክስ ወደ ገጠር መሄድ አለበት። ብዙ ወደ ገጠር የሚሄዱ ነገሮች አሉ እና ያንን ከማሳለጥ አንጻር ኢቢሲ የጀመረውን ወደ ገጠር ፕሮግራም ግብርና ሚኒስቴር አብሮ በመስራት ለዛ የሚያስፈልጉትን ፋይናንሻል ድጋፍና ትብብር በማድረግ ፕሮግራሙ እንዲሳካ ግብርና ሚኒስቴር የበኩሉን አስተዋጽኦ ያደርጋል። ከዘመናዊ የሬዲዮና ቴሌቪዥን ስቱዲዮዎች በተጨማሪ የስፖርት ማዘውተሪያና ሌሎች የመዝናኛ ስፍራዎችን አካቶ እየተገነባ ያለው አዲሱ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና መስሪያ ቤት በቅርቡ ይመረቃል ተብሏል። ከወራት በፊት በስነ ምግባር ችግር ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የተባረረው ጋዜጠኛ አክሊሉ አበበ በአደገኛ ዝውውር ተጠርጥሮ በቁጥጥር ስር መዋሉን የኢትዮጵያ ፌዴራል ፖሊስ አስታወቀ። በአደገኛ እጽ ዝውውር የተጠረጠረው የቀድሞ የኢቢሲ ጋዜጠኛ አክሊሉ አበበ በቁጥጥር ስር ሊውል የቻለው በበረራ ቁጥር ኢቲ 600 አውሮፕላን በመሳፈር ከአዲስ አበባ ወደ ዱባይ እጹን ለማስተላለፍ ሲል እንደሆነ ተገልጿል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰው ሀብት አስተዳደርና ልማት ዲቪዥን ስራ አስፈጻሚ እንደገለጹት ጋዜጠኛ አክሊሉ አበበ በተደጋገመ የስነ ምግባር ችግር ከመስሪያ ቤቱ ከተሰናበተ ወራት አልፈዋል። ነገር ግን ተጠርጣሪው ጋዜጠኛ አክሊሉ አበበ ከመስሪያ ቤቱ ሲሰናበት በሕግና ደንቡ መሰረት መመለስ የነበረበትን የመስሪያ ቤቱን መታወቂያ ሳይመልስ እንደቀረም ነው የገለጹት። በቁጥጥር ስር በዋለበት ወቅትም የተገኘው መታወቂያ ከተሰናበተ በኋላ መመለስ የነበረበት መታወቂያ መሆኑን ነው ያስረዱት። ተጠርጣሪው ጋዜጠኛ አክሊሉ አበበ ከጉዞ በፊት ቦሌ ዓለም አቀፍ አውሮፕላን ማረፊያ የኢትዮጵያ ፌዴራል ፖሊስ ከኢትዮጵያ ጉምሩክ ኮሚሽንና ከብሔራዊ መረጃና ደህንነት አገልግሎት ጋር በመተባበር ሁልጊዜ በሚደረገው የሰው አካልና የሻንጣ ፍተሻ ተጠርጣሪው የጉዞ ሻንጣ አካል ውስጥ ተሰርቶ ሊያልፍ የነበረ በዱቄት መልክ የተዘጋጀ 2.1 ኪሎ ግራም ኮካይን አደገኛ እጽ ከምሽቱ 2 ሰዓት ከ40 መያዙን የኢትዮጵያ ፌዴራል ፖሊስ አስታውቋል። ከወራት በፊት በስነ ምግባር ጉድለት ከኢቢሲ የተሰናበተው አክሊሉ አበበ
ከተቋሙ ከተሰናበተ በኋላ መታወቂያውን ባለመመለሱ እንዲሁም አሁን ለተጠረጠረበት ወንጀል ሲጠቀምበት በመገኘቱ በሕግ እንደሚጠየቅም ኢቢሲ አስታውቋል። የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ሆነን ከአንድ ክፍለ ዘመን በላይ በተሻገሩ ጉዟችን እርሻው እንዲዘምን ኢንዱስትሪው እንዲስፋፋ ለሀገራችን ዋልታ ለሆኑ ስራዎች ማገር ይሆናል። ለበርካቶች የስራ ዕድል ይፈጠር። ከታታሪዎችና ከጠንካራዎች ከሆነን 115 ዓመታትን ይዘልቅ። አሁንም በአብሮነት ወደፊት። የኢትዮጵያ ልማት ባንክ የልማት አጋሩ። የዓለም የሰራተኞች ቀን ሰራተኞች ለመብቶቻቸው እንዲሟገቱ እድል ከመፍጠርም ባሻገር ፖለቲከኞችና ፖሊሲ አውጪዎች ለማህበራዊ ፍትህ እንዲሰሩ እንዳደረጋቸው ይነገራል። የዘንድሮው የዓለም የሰራተኞች ቀን 134ኛ ጊዜ በዓለም አቀፍ ደረጃ ተከብሮ ውሏል። ነጻነት ፍቅሩ። አሜሪካዊው ጸሐፊና ያነቃቂ ንግግሮች ተናጋሪው ራልፍ ማሪስቶንስ በአንድ ወቅት ድካም ሲጫጫናችሁ ራሳችሁን፣ ሰውነታችሁንና አእምሮአችሁን፣ መንፈሳችሁን አዝናኑ እንዲሁም አድሱ ከዚያም ወደ ስራ ተመለሱ ማለቱ የሚታወስ ነው። የዓለም የሰራተኞች ቀን ጥያቄም ከረፍትና ከድካም ጋር ተያይዞ የመጣ ስለመሆኑ ይነገራል። ዛሬ በዓለም አቀፍ ደረጃ ሜይ ዴይ ዓለም አቀፍ የሰራተኞች ቀን ነው። ቀኑ ወደ ኋላ ብዙ ዓመታትን ተሻግሮ ለሰራተኞች መብትና ጥቅም መከበር ትግል ያደረጉና መስዋዕት የከፈሉ የሚታሰቡበት የሚዘከሩበትም ጭምር ነው። የኢንዱስትሪ አብዮት የተቀጣጠለበት 19ኛው ክፍለ ዘመን በርካታ የቴክኖሎጂ ውጤቶች የተገኙበትና በፋብሪካ ውስጥ የሚሰሩ ሰራተኞች ቁጥር በእጅጉ የላቀበት በመሆኑ ያለ እረፍት እንዲሰሩ አድርጓቸዋል። ታዲያ በእነዚህ ፋብሪካዎች ውስጥ የሚሰሩ ሰራተኞች ደህንነታቸው ያልተጠበቀ ያለ እረፍት ለ16 ሰዓታት እንዲሰሩ የሚገደዱበትም ጊዜ ነበር። በዓለም አቀፍ ደረጃ የዓለም የሰራተኞች ቀን እንዲከበር መነሻ የሆነውም ከዚህ የሚመነጭ ነው። የስራ ሰዓት ቅነሳ፣ የተሻለ ክፍያ ይፈጸም ጥያቄዎችም በርከት ብለው የመጡበትም ጊዜ ነበር። የአሜሪካና የካናዳ የሰራተኞች ማህበራት ፌዴሬሽን እንደ አውሮፓውያኑ አቆጣጠር በ1886 ሰራተኞች 8 ሰዓት ብቻ እንዲሰሩ የሚል ጥያቄ ቢያቀርብም በአሰሪዎች በኩል ግን ተቀባይነት አላገኘም። የሃይ ማርኬት ውከትም የዚህ መነሻ ሆነ። በወቅቱ በተወሰደ የስራ ማቆም አድማ በሺዎች የሚቆጠሩ ሰራተኞች በመውጣትም የስራ ሰዓት 8 ሰዓታት ይሁን ጥያቄን አቅርበዋል። በዚህ ጥያቄያቸውም በርካቶች ህይወታቸውን አጥተዋል። ይህንን መነሻ በማድረግም እንደ አውሮፓውያኑ አቆጣጠር በ1889 የዓለም የሶሻሊስትና ሰራተኛ ፓርቲ ግንቦት 1 የዓለም አቀፍ የሰራተኞች ቀን እንዲሆን ይህ ቀንም እንዲታወስ የሚል ውሳኔ ያሳልፏል። የዓለም የሰራተኞች ቀን ሰራተኞች በተለያዩ አገልግሎቶች ውስጥ በመሰረተ ልማት ግንባታ እንዲሁም ለህብረተሰቡ የሚሰጡትን አገልግሎት በተመለከተ እውቅና ለመስጠት ያለመ ነው። በተጨማሪም ባለፉት ጊዜያት የሰራተኛውን የመብት ጥያቄ በማንሳት ትግል ያደረጉትም የሚታወስበትም ጭምር ነው። ዛሬም በተለያዩ ሀገራትና ኢንዱስትሪዎች ውስጥ ባሉ ሰራተኞች መካከል ያልተፈታ የማህበራዊ እኩልነት ጥያቄ ቢኖርም ቀኑ እነዚህን ጥያቄዎች ሰራተኞች እንዲያነሱ፣ ፖሊሲ አውጪዎችና ፖለቲከኞች ደግሞ በማህበራዊ ፍትህ ላይ እንዲሰሩም ያደርጋቸዋል። በዓለም በተለያዩ ዝግጅቶች የሚከበረውን ዓለም አቀፍ የሰራተኞች ቀን ሜይ ዴይ አስመልክቶም የቻይናው ፕሬዝዳንት ዢ ጂንፒንግ የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። በመልእክታቸውም ሰራተኞች በስነ ምግባር የታነጹ ለታታሪ ሰራተኞች ክብር የሚሰጡና አርአያ መሆን እንዲችሉ እንዲሁም ስራቸውን በጥራት እንዲሰሩም ጥሪ አቅርበዋል። ፕሬዝዳንቱ በተለያዩ ድርጅቶች ውስጥ የሚገኙ የመንግስት እንዲሁም የፓርቲያቸው አባላትና ኃላፊዎች የሰራተኞችን መብትና ፍላጎት እንዲያከብሩ ችግሮቻቸውንም በአግባቡ እንዲመልሱና እንዲፈቱም ጥሪ አቅርበዋል። የዓለም የሰራተኞች ቀን ሜይ ዴይ ዘንድሮ ለ134ኛ ጊዜ በዓለም አቀፍ ደረጃ በተለያዩ ዝግጅቶችም እየተከበረ ይገኛል። ኢቲቪ 57 በዚሁ ተጠናቋል። የተከበራችሁ ተመልካቾቻችን ስለተከታተላችሁን እናመሰግናለን። መታሰቢያ ደረጃ ነበርኩ።